ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬ መረጃ ሰዓታችን ሶስት አጠር ያሉ መረጃዎችን ልነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በመጨረሻም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጎን ልነግራችሁ ከወደድናቸው መረጃዎች መካከል በቁጥር 49 የሚደርሱ የጸጥታ መዋቅር ውስጥ ሲሰሩ የነበሩ ግለሰቦች እጅግ በአደገኛ የውንብድና ወንጀል ተጠርጥረው በቁጥጥር ስር ስለመዋላቸው ተሰምቷል። በሌላ መረጃ ደግሞ ደሙን እየዘራ 51 ተሳፋሪዎችን በሕይወት የታደገ አንድ ጀግና ሹፌር ስለመገኘቱም ሰምተናል። እሱንም ልነግራችሁ ወደን ነው። በሌላ መልኩ ደግሞ የወለደቻትን ሕፃን ባዶ ቤት ውስጥ አስቀምጣ በመሰወር በጉንዳን ያስበላች እናት እንዲሁ ተይዛ በስራ ስለመቀጣቷ ሰምተናል። እነዚህን መረጃዎች ልነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ከመሰናዷችን መካከል 49 የሚደርሱ የጸጥታ መዋቅር ውስጥ የሚሰሩ የነበሩ ግለሰቦች በውንብድና ወንጀል ተጠርጥረው ከመያዛቸው ጋር ተያይዞ ህብረተሰቡ ከባድ ጥንቃቄ ሊያደርግበት የሚገባ መረጃ ስለሆነ ይህንን መረጃ ሁላችሁ እንድትከታተሉት ከወዲሁ ጋበዝን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ቀዳሚ ወዳደረግነው መረጃ ስንሄድ በቁጥር 49 የሚደርሱ የጸጥታ መዋቅር ውስጥ ሲሰሩ የነበሩ ግለሰቦች በውንብድና ወንጀል ተጠርጥረው በቁጥጥር ስር ስለመዋላቸው ነው የተሰማው። ቀዳሚ ያደረግነው መረጃ ይሄ ነው። ጊዜ ሄዶ ጊዜ ሲመጣ ስርቆትና ሌብነት እጅጉን እየዘመነና እየረቀቀ መጥቷል። ከዚህ ቀደም እንደነበረው ኪስ አውልቆ ማጅራት መጥቶ ቤት ሰርስሮ የሰው ሀብት ንብረት መስረቅ ያረጀ ያፈጀ ጉዳይ ሆኖ መጥቷል። አሁን ያለው የማጭበርበር ዘዴ የታጠበ የታጠነ ለብሶ እጅግ የሞላለት የደላው መስሎ በመቅረብ በተጠና መልኩ አንዳንድ ስራዎች አብረን እንሰራለን በማለት ለፍትህ ስርዓቱ እጅግ በማይመችና አስቸጋሪ በሆነ መልኩ አታሎ የሰው ሀብት ንብረት በራስ ስም ማዞር፣ እልፍ ሲልም አፍዞ አደንግዞ ሰዎች ራሳቸው ንብረቶቻቸውን በፈቃዳቸው እንዲሰጡ እያደረጉ መዝረፍ ከብዙ የስርቆት አይነቶች በጥቂቱና አሁን በስፋት እየታየ ያለ ጉዳይ ሆኗል። ከቅርብ ጊዜ ወዲህ ደግሞ እየተሰማ ያለው ነገር የፖሊስ አሊያ ደግሞ የወታደር የደንብ ልብስ በመልበስ በእግር ይሁን በመኪና የሚጓዘውን የሚያልፍ የሚያገድመውን ሰው ሁሉ እያስቆሙ ፍተሻ በማለት ከተራው በኪስ ከሚገኙ ንብረቶች አንስቶ ለፍተሻ ነው ብለው ከመኪናው የወረደውን ሰው ገፍትሮ ጥሎ መኪናውን እስከ መውሰድ እየደረሰ የውንብድና ወንጀል በከተማችን አይተናልም ሰምተናልም። ይህ የደህንነት ሰዎች ነን በማለት የውሸት የፍርድ ቤት ብርበራ ማስረጃ በማምጣት ለፍተሻ ነው በማለት ቤት ውስጥ ከገቡ በኋላ የቤቱን ባለቤቶች አስረው ያላቸውን ንብረት ሁሉ ይዘው የተሰወሩም ስለመኖራቸው ሰምተናል። ይህም ብቻ ሳይሆን የፖሊስ አባላት ሳይሆኑ ፖሊስ ወይም የጸጥታ አካል ነን በማለት በተለያዩ ጊዜያት ወደ ንጹሐን ዜጎች ስልክ በመደወል የዛቻ ወንጀል የሚፈጽሙና የሚያስፈራሩ ግለሰቦች እንዳሉም ከዚህ ቀደም የፌዴራል ፖሊስ መግለጹ ይታወቃል። እንዲህ ያለው የወንጀል ተግባር በአዲስ አበባም ብቻ ሳይሆን ታዲያ በተለያዩ የሀገሪቱ አካባቢዎች የፌዴራል የክልልና የአዲስ አበባ ፖሊስ የደንብ ልብስ ለብሰው ሐሰተኛ መረጃ ይዘው ህገወጥ ብርበራና የዝርፊያ ሙከራ የሚፈጽሙ እንዳሉ ከህዝብ በደረሰው ጥቆማ መሰረት ተጨማሪ መረጃዎችን እንዳሰባሰበ ፖሊስ አንድ ወቅት ላይ ለህዝብ ባወጣው መግለጫ አስታውቆ ነበር። ፖሊስ ታዲያ አሁንም እንዲህ ያለውን የከረመ የሰነበተ ነገር አበክሮ እየሰራበት ከርሞ ኑሮ በአዲስ አበባ ከተማ በተለያዩ አካባቢዎች የተደራጀ የውንብድና ወንጀል በመፈጸም የተጠረጠሩ የጸጥታ መዋቅር ውስጥ የነበሩና ሌሎች 49 ግለሰቦችን በቁጥጥር ስር ስለመዋሉ የከተማዋ የሰላምና የጸጥታ አስተዳደር ቢሮ ኃላፊ ለአሃዱ ሬዲዮ መናገራቸው ታውቋል። ግለሰቦቹ በዋናነት የዝርፊያና የግድያ ወንጀል በከተማዋና በተለያዩ አካባቢዎች ላይ በቡድን በመደራጀት በመፈጸም ወንጀል ተጠርጥረው በቁጥጥር ስር መዋላቸውን የተገለጸው ተጠርጣሪዎቹም በህብረተሰቡ ጥቆማና በጸጥታ አካላት ክትትል መያዛቸውን የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ ኃላፊ አቶ ተስፋዬ ደንደር ለአሃዱ ተናግረዋል። አቶ ተስፋዬ አክለውም
የት አካባቢ ወንጀሎች በስፋት እንደሚፈጸሙና በዋናነት የድርጊቱ ተሳታፊዎች እነማን ናቸው የሚለውን ጥናት ተካሂዶ ልየታ በማድረግ ጠንካራ የኦፕሬሽን ስራዎች ተሰርተው ተጠርጣሪዎች ባለፉት 3 ሳምንታት ውስጥ ብቻ በቁጥጥር ስር ማዋላቸውን ገልጸዋል። በዋናነት የወንጀሉ ፈጻሚዎች በተደጋጋሚ የድርጊቱ ተሳታፊ የነበሩና በክልል ጸጥታ መዋቅር ውስጥ የነበሩ ነገር ግን በተለያዩ ምክንያቶች ከስራ የተሰናበቱ ግለሰቦች ማንነታቸውን በመቀየር ወደ ከተማዋ በመግባት ወንጀሉን ሲፈጽሙ እንደነበርም አብራርተዋል። በወንጀል የተሰማሩትን ግለሰቦች ማስረጃ የማጣራቱ ስራ የመጨረሻ ምዕራፍ ላይ መድረሱንና በሕግ ተጠያቂ የማድረግ ስራው ወደ መጠናቀቅ ደረጃ መድረሱን ምክትል ኃላፊው ገልጸዋል። ቢሮው ህብረተሰቡን የሰላም ባለቤት በማድረጉ በየደረጃው የህዝብ ተሳትፎ ስራዎችና የህዝብ አደረጃጀቶችን ማጠናከሩንም ጨምረው ተናግረዋል። የኢትዮጵያ የፌዴራል ፖሊስም ከዚህ ቀደም ባወጣው ማሳሰቢያ መሰል ድርጊት የተፈጸመባቸው ግለሰቦች ወይም በቀጣይ ከህግና አሰራር ውጪ የሚደረጉ እንቅስቃሴዎች ሲያጋጥም ለፖሊስ አፋጣኝ ጥቆማ እንዲያቀርቡ አሳስቦ ነበር። አሁንም ህብረተሰቡ ተመሳሳይ ድርጊት ሲያጋጥመው ወደ ተቋሙ የስልክ መስመሮች ፈጥኖ በመደወል ህገወጥ ግለሰቦችን ለህግ አቅርቦ ተጠያቂ ለማድረግና የህግ የበላይነትን ለማስከበር ለሚደረገው ጥረት የበኩሏን አስተዋጽኦ እንዲያደርግ ሲል ፖሊስ አስታውቋል። ወደ ቀጣዩ መረጃ ስናልፍ ደሙን እየዘራ የ51 ተሳፋሪዎችን ህይወት ስለታደገ ሹፌር ልንነግራቸው ወደድን። ግለሰቡ አየለ እውነቱ ይባላል። በሙያው የተመሰገነና የተከበረ የህዝብ ማመላለሻ ሀገር አቋራጭ አውቶቡስ አሽከርካሪ ነው። መጋቢት 3 ቀን 2017 ዓ.ም ምድብ ወደ ሆነው ወልዲያ ከተማ እንደ ወትሮው ሁሉ 51 ተጓዦችን አሳፍሮ ከሌሊት 10 ሰዓት ከ30 ላይ ከአዲስ አበባ ላምበረት ተነስቶ በጭፍራ በኩል ወደ ወልዲያ ጉዞ ይጀምራል። ይሁን እንጂ ከረፋዱ 4 ሰዓት አካባቢ አፋር ገዋኔ አካባቢ እንደደረሰ አምነውት የተሳፈሩ ወገኖችን እንደያዘ አገራማን ብሎ ወደፊት እየከነፈ ባለበት ወቅት ማንነታቸው ያልታወቁ የታጠቁ ኃይሎች እዚህ ሹፌር ላይ አነጣጥረው የጥይት ሩምታ ያወርዱበት ጀመር። በዚህ የጥይት ሩምታ ቀኝ እጁ ላይ ከባድና ግራ እጁ ላይ ደግሞ ቀለል ያሉ ጉዳቶች ቢደርስበትም ቅሉ ህመሙን ዋጥ አድርጎ ደሙን እየዘራ በፈጣሪ ድንቅ ስራ የሁለት ልጆቹንና የመላው ቤተሰቡ አምላክ እየጠበቀው የሚያሽከረክረውን አውቶቡስ በብስለት ተቆጣጥሮ እንዳይወድቅ አድርጎ በዚህም አውቶቡስ ውስጥ የተሳፈሩትን 51 ተሳፋሪዎች ህይወት ሊታደግ ችሏል። ረዳቱም ቢሆን የሹፌሩን ደም በጨርቅ አስሮ በአካባቢው ወደሚገኝ ሕክምና ቦታ እንዲደርስ አድርጎታል። ሹፌር አየለም ወደ አዲስ አበባ መጥቶ ሕክምና በመከታተል ላይ ይገኛል። ነፍሱን ያተረፈላቸው 51 ተሳፋሪዎቹም ታዲያ ፈጣሪ ለዚህ ብርቱና ጀግና ሹፌር እድሜ ቀንሶ እንዲሰጠው እየተመኙ ነው። ወደ ሶስተኛ መረጃችን ስንሻገር የወለደቻትን ህፃን በባዶ ቤት ውስጥ አስቀምጣ የተሰወረችው ተማሪ እናት በእስራት መቀጣቷ ተሰምቷል። በምዕራብ ሸዋ ዞን ጨሊያ ወረዳ ጌዶ ከተማ 01 ቀበሌ ውስጥ ሳትፈልግ ተገዳ በመደፈር ምክንያት የወለደቻትን ህፃን ባዶ ቤት ውስጥ ጥላ በመሰወር በጉንዳን ያስወረረችው ተማሪ በእስራት መቀጣቷ ነው የተሰማው። ከምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሚዩኒኬሽን ጽህፈት ቤት የተገኘው መረጃ እንደሚያመላክተው ከሆነ ተከሳሿ ተማሪ በጌዶ ከተማ ቤት ተከራይታ በመማር ላይ ሳለች ባልታሰበ መንገድ የመደፈር ጥቃት እንደተፈጸመባት ትገልጻለች። በዚህም የተነሳ ተማሪዋ ከጊዜ በኋላ መጸነሷን ያረጋገጠች ሲሆን እንዳይታወቅባትም ከቤተሰብ ተሸሽጋ ከቆየች በኋላ የካቲት 15 ቀን 2017 ዓ.ም ሴት ልጅ መውለዷን ትገልጻለች። የወለደቻትን ህፃን ባዶ ቤት ውስጥ ጥላ የተሰወረች ሲሆን ህፃኗ በጉንዳን በመበላቷ ምክንያት ባሰማችው ጩኸት ፖሊስ ከአካባቢው ሰዎች በደረሰው ጥቆማ ወደ ጌዲ ጤና ጣቢያ ልኮ በጥሩ ሁኔታ ላይ እንደምትገኝም ተገልጿል። ፖሊስም ተማሪዋን ተከታትሎ በቁጥጥር ስር በማዋል ባደረገው ምርመራ ያለ ፍላጎቷ በመውለዷ የተነሳ ድርጊቱን መፈጸሟን ለፖሊስ በሰጠችው የእምነት ክደት ቃል አረጋግጣለች። ፖሊስም የምርመራ መዝገቡን በበቂ ማስረጃ በማጠናቀር ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ህፃን ልጅን ወልዶ በመጣል ወንጀል ክስ መስርቶባታል። ክሱን የተመለከተው የጨሊያ ወረዳ ፍርድ ቤትም ሳትፈልግ በአስገዳጅነት ሁኔታ መውለዷንና ለማሳደግም አቅሙ ስለሌላት በተፈጠረባት ጭንቀት ይህንን ድርጊት ለመፈጸም መገደዷን እንደ ማቅለያ በመውሰድ በ8 ወር ቀላል እስራት እንድትቀጣ ወስኖባታል። ህፃኗ በጥሩ ጤንነት ላይ የምትገኝ ሲሆን በሚመለከተው አካልም በኩል የጉዲፈቻ ህግን በጠበቀ መልኩ ለአሳዳጊ ድርጅቶች እንደምትሰጥ ብስራት ሬዲዮ ከምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሚዩኒኬሽን ጽህፈት ቤት አገኘሁት ያለው መረጃ ያመላክታል።
የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን መረጃዎች ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።